ወረዱ። አሁን በሰላም ወረዱ ከቤቴ ወረዱ ከቤቴ። ይህንን ሪከርድ ውርድ ከራሴ ቆዳውን ይወጥራል። ወንዳ ተወርደን አንድ ጊዜ እሺ አሁን ክርስቲያን ይግባና በቃ ፍርድ ይስጥ እንዴ! የሱ ፍቅር እኮ ነው እንደዚህ የሚያደርገው። ሲጀመር እፎይዋ በመጀመሪያ ደረጃ ሁላችንም ነው የምንወደው። እኔ በተለይ ደግሞ እኔ እግዚአብሔርን ነው የምልህ እፎይ፣ በጣም እግዚአብሔርን አንተ ከምታስበው በላይ እኔ አንተን ላይቭና በአንተ ትምህርት በጣም ብዙ ነገር ነው የተማርኩት። እግዚአብሔር ቢችል እድሜና ጤናውን አርዝሞ ይስጥ ወንድሜ። እውነት ነው፣ እንደዛ ነው የሚባለው። በተረፈ ሁሉም እንደሚያወሩት ደግሞ ክርስቲያን እንወደዋለን። ክርስቲያን አይናችን ነው፣ በሱ አንደራደርም። ካንተ ባይበልጥብንም ማለት ነው። አይ አንተ ደግሞ ተዋ እፎይዋም እግዚአብሔር ነው የምሬ ነው። ሲሪየስ እፎይ መቤቴን እኔ አሁን እንዴት እንደማወራ አታውቅም። እግዚአብሔር ነው ማውራት እስኪያቅተኝ ነው ማወራ። እፎይ አድናቂ ነኝ። እድሜና ጤና ይስጥልን ወንድሜ። እርሱት ክርስቲያንን ታውቁ እንዴ? ያው እኮ ነው እፎይ። አሁን ክርስቲያን እናንተ መለየት ማለት የማይሆን ታሪክ ነው እፎይ። አይሆንም እንዴ? አይን ብለን ነው አንተን ወደን ክርስቲያንን የምንጠራው ሰላም ይባላል። አሁን አይንን አድርገህ እሱን እኔን ጠፍር ልታደርገኝ ነው እንዴ? ወይንስ እንዳለ አይደለም አይኑን እሱ ነገር አይመጣውማ እንዴ? አይመጣውም። ነገ ደግሞ ቆዳላችሁ እፎይ አሁን እዚህ ጋር 5 ሰው በሙሉ ክርስቲያን እያለ ነው። ከታችም ይሄን ክርስቲያን ነው። ምንድነው እሱ? ምንድነው ክርስቲያን ላይ ያለው ነገር? እርግጠኛ ነኝ እንደ እባብ ተደብቆ እያዳመጠ ነው። ቀላል አስገባው በቃ አስገባልን። በቃ እፎይ እግዚአብሔርን አስገባልን። ገስት ላይም የገባችሁት እሱ ልኳችሁ መሆን አለበት ወይን እሱ ልኳችሁ? ኧረ ጭራሽ ክርስቲያን አያረግም ክርስቲያን እንደዚህ። አይ በጤናችሁ እንደዚህ ሽንጣችሁን እዛችሁ ልትከራከሩ አልቻላችሁም። አይ ዶንት ኖ ለምን እንደዚህ ጥብቅና ልቆሙለት እንደዚህ ታናችሁ። የምር የፍቅር ሰው ስለሆነ ክርስቲያን ነው። አዎ የሚበላ ነው የሚልሽ። ኧረ እግዚአብሔር ነው፣ እውነት ነው፣ እግዚአብሔር ነው፣ እውነት ነው። ክርስቲያን በክርስቲያን ማንም አይተካም። ማርያምን እፎይ እግዚአብሔር ምስክር ነው። እኔ ባጭሩ ካንተ በላይ አላውቅም እንጂ ማለት ነው እፎይ እግዚአብሔር ነው የምልህ። የግራ ጎን ነው ወንድምህ፣ የሥጋ የእናት ወንድምህ በለው። ማንም በዚህ በክፉ ሰዓት ከጎን ሆኖ የሰራ ማንም የለም። እርሱ እውነት ነው የምናገረው። እኔ እግዚአብሔር ነው የምልህ እንዴ አንዳንዴ እኮ ሄድኩታል ሲፈልግ እኮ ክርስቲያን ላይ ነጠቁኝ። ዛሬ እኮ ክርስቲያንን አጀንዳው ያ ክርስቲያን አክቹዋሊ አንድ ማይረባ ወደላ አህያ ነው። ኧረ ተውት። አንድ አትንካብን። አንድ እንትን ነው ቬኔስ እና ክርስቲያን እየሰማን አይደል? ቆዳን እንዳትወጥር በደንብ እንትን እንዳትል በደንብ ቆዳን እንዳወጥር ሰውዬ ውሸታችን እዚህ ጋር ገብቶ እንትን የሚያሞካክሽ ሁሉ የእውነት እንዳይመስልህ። እኔ ነኝ ማዋጣ። ቆዳን ብወጥር ኮሊታን ብታቆም የድሮ ጎረምሳ ይመስል እንደ 90ዎቹ ኮሊታን ብታቆም እና ጧጧ እያልክ እንትን ብትል አዋጣ። 2 ዓመት ከኔ ጋር ቆይተሃል። የቤት ስራ ትሰራለህ። አሁን ለነገሩ እሱ ሆኗል የሚያሰራኝ የቤት ስራ። ውረዱ፣ አሁን ከቤቴ ውረዱ። ዱብዱብ በሉ። እሺ ግን እፎይ እኔ እወዳለሁ፣ አመሰግናለሁ። እሺ ኑርልን፣ ፈጣሪ ጸጋውን ያብዛል፣ እድሜና ጤና ይስጣ፣ ክፉ አይንካ። አሜን አሜን። ውረዱ። የፈጠነ አመሰግናለሁ። ክርስቲያንን ተንከባከብልን። ኧረ ጉድ! ውረጅ፣ አሁን ዮኒ ውረድ። አንተም ክርስቲያን ብለህ ደግሞ ሌላ መዘዝ እንዳታመጣብን። አይ እንደዛ ሳይሆን ዩቲዩብ ላይ የሚለቀቁ ቪዲዮዎች አሉና እሱን በደንብ ሰብስክራይብ እና ሼር ቢደረግ የበለጠ ተደራሽ እንዲሆን ለማለት ፈልጌ ነው። ዩቲዩብ በተለይ መጠናከር አለበት። ይሄኛውን የአንተን ድምጽ ሲሰማ ምን ፖስተው ሁላ እኔ ዋርኒንግ ነው የሚሰጠን። ምን እንደሆነ እኔ እንጃ። ድምጼ ወዶት ነው መሆን አይመስልም። አሰቃየኝ እኮ ነው። አሁን ራሱ የኛውን ተሰጥቶኛል እኮ የኛው ዩቲዩብ በደንብ እንስራበት ይላል። ያ ዩቲዩብ ላይ በደንብ ተከታተሉ። ዩቲዩብ ስለሚተላለፉልኝ ዩቲዩብ ላይ ተከታተሉ። የቤት ስራ ባለመስራታችሁ ደብሮኛል። እኔ እንኳን ዩቲዩብ ላይ እንትን ብዬ ተከታተየ ስለነበር የተወሰነ ግማሽ ሰርቻለሁ። ምንድነው የቤት ስራው?
የዮሐንስ መልእክት አንደኛውን በደንብ አድርጋችሁ አንብባችሁ ነው ሙስሊሞች የሚቀጠቅጠው እሱ ነው አናታቸውን የሚለው። ዮሐንስ መልእክት አንብቦት ብዬ ነበር። አንብባል? እሱን ነው የሰማሁት እና ዩቲዩብ ላይ ነው የሰማሁት። ትናንት አልተመቸኝም ነበረ ከኋላ ላይ ስለሚጫን እሱ ላይ ሂጅ። ኦኬ አነበብከው? ምዕራፍ ስንት ድረስ አነበብክ? ከምዕራፍ 5 ድረስ አንብቤያለሁ። ዛሬ ደግሞ እማራለሁ ብዬ አስቤያለሁ። እዛም ላይ አንስተነዋል። አክቹዋሊ እስልምና መሰረቱ የተጻፈበት እስልምና ቁርአን የተጻፈው ዋና ዓላማ አድርጎ የመጣው አላህ ልጅ ይዟል የሚሉትን ለማስጠንቀቅና ለማስፈራራት እንደሆነ ቁርአን የተጻፈበት ሉክ መጽሐፉ ራሱ የተጻፈበት ዓላማው ሰዎች አላህ ልጅ ይዟል የሚሉትን ለመቃወም እንደሆነ ይናገራል። መጽሐፍ ቅዱስ ደግሞ የተጻፈበት ዮሐንስ ሲነግረን ክርስቶስ የአብ ልጅ መሆኑን አምናችሁ እንድድኑ ነው ይላል። ኮምፕሊትሊ የሚጋጭ ነው። በደንብ አስተውሉ። መጽሐፍ ቅዱስ የተጻፈው እርሱ የአብ ልጅ መሆኑን አምናችሁ እንድድኑ ነው ሲል መጽሐፍ ቅዱስ፣ ቁርአን ደግሞ የተጻፈው ኢየሱስ የአብ ልጅ ነው የሚለውን ለመቃወም ነው ይላል። ከ600 ዓመት በኋላ የተጻፈው ቁርአን መጽሐፍ ቅዱስን ለመቃወም እንደሆነ ነገረን። በዚህም መሰረት ቆም ብለን ማሰብ አለብን ማለት ነው። ኢየሱስ የእግዚአብሔር ልጅ መሆኑን ደግሞ እርሱ ራሱ የአብ ልጅ ነኝ እያለ ደጋግሞ መጽሐፍ ቅዱስ ሙሉ የሚናገረው ይሄንን ነው። በጣም አስቂኙ ፓርት ግን ምንድነው? እሱ ቁርአን ጋር ስንመጣ አላህ ልጅ የለውም ያሉት አጋንንቶች ናቸው። መጽሐፍ ቅዱሱ ጋር ደግሞ ልጄ ብሎ የተናገረው አብ ራሱ ነው። የእግዚአብሔር ምስክርነትን ነው የምትቀበሉት ወይንስ የአጋንንትን ምስክርነት? ማቴዎስ ወንጌል ምዕራፍ 3 ላይ ስትመለከቱ ቁጥር 17 የምወደው ልጄ እርሱን ስሙት ብሎ የተናገረው በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 5 አብ ስለ ልጁ ራሱ ነው የተናገረው። ዕብራውያን ምዕራፍ 1 ቁጥር 5 እስከ 12 አብ ስለ ልጁ ልጄ እያለ አምላክ እያለ ይጠራዋል። አባቱ ልጁን አብ ስለ ልጁ አምላክ ብሎ ይጠራል ማለት ነው። ልጄ ብሎ ይጠራዋል። ቁርአን ጋር ስንመጣ ደግሞ አጋንንቶች ልጅ የለውም ብለው ተናገሩ። ይህም ምስክር የአጋንንትን መስማት ይሻላል ወይንስ የእግዚአብሔርን? ምርጫው እናንተ ይሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 30 አካባቢ ይህን መጽሐፍ ወንጌል የጻፍንላችሁ ኢየሱስ ክርስቶስ የአብ ልጅ መሆኑን አምናችሁ ትድኑ ዘንድ ነው ይላል። ቁርአን ደግሞ ሱራ 18:4 ላይ ይሄ ቁርአን የተጻፈው ሰዎች ልጅ አለው የሚሉትን አላህ ለመቃወም ነው ይላል። ምርጫው እናንተ ይሆናል። አሁን ተቃዋሚ ደግሞ መጽሐፍ ቅዱስ ምን ይላል? እሱ አጋንንት ነው ይላል። ሰዎች አጋንንትን ትምህርት እየሰሙ ከእምነት ተሰናክለው ወጡ ይላል። ሙሐመድ ደግሞ በል ሙሐመድ ወይ ከጅን የሆኑ ጎሳዎች ቁርአንን ሰሙ፣ አደመጡ፣ አመንም አሉ። አላህ ሚስትም ልጅም አልያዘም አሉ። የአጋንንትን ስም ይህንን ያዘና የአጋንንትን ምክር ያዘና አጋንንቶቹ የሆነ ሌሊት ሳይ ሙስሊም 450 ላይ ሌሊት የሆነ ቦታ ወሰዱ፣ ጫካ ውስጥ ሙሐመድን ሲቀራላቸው አደረ ሌሊት። ከዛ አላህ ልጅና ሚስት የለም አሉኝ አለ። የአጋንንቶችን ትምህርት ያዙና ከዛ በኋላ አላህ ልጅ የለውም አሉ። ኢየሱስ የአብ ልጅ መሆኑን ደግሞ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 16 የአብ ልጅ ብሎ ክርስቶስን መጥራት በራሱ ስጋና ደም የሆነ እውቀት ሳይሆን ሰማያዊ አባቱ የገለጠው እውቀት መሆኑን ራሱ ክርስቶስ ነገረ። ስለዚህ የቱን ትቀበላላችሁ ነው። እኛ የአጋንንትን ትምህርት እንዳንቀበል ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 5 ላይ ከቁጥር 6 እስከ 9 አካባቢ ሐሰተኞች ይሄንን በስጋ እንደመጣ ክርስቶስ እንደሚቃወሙ ክርስቶስ የአብ ልጅ መሆኑን
ማመን ግን ድነት እንደሆነ ነገረን። አላህ ደግሞ በተቃራኒው በጅኒ አማካኝነት ሚስት ስለሌለኝ ልጅ የለኝም አለ። በማን አማካኝነት? በጅኒ ሱራ 6 ከ100 እስከ 101። ክርስቶስ ደግሞ አጋንንት ሐሰተኛ እንደሆነ ነገረን። ዮሐንስ ወንጌል ምዕራፍ 48 ቁጥር 44 ላይ የአጋንንትን ምስክር የሚሰሙትን እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰትን ሲናገር ከራሱ ይናገራል፣ በእውነት አልቆመም፣ ሐሰተኛ የሐሰት አባት ነው አለን። አጋንንት እንደዚህ ሐሰተኛና ውሸተኛ ከሆነ በምንም ተአምር ክርስቶስ የአብ ልጅ አይደለም ብሎ ቢናገር አጋንንት ወንድማችን ነህ አማኝ ነህ ልንለው አንችልም። እርሱ ጠማማ፣ ሐሰተኛ፣ ውሸታም ስለሆነ እርሱ በመጨረሻው ቀን ከሚፈረድበት ይሆናል። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 እስከ 40 ክርስቶስ ለፍርድ ሲመጣ እሱን የተከተሉትንም እርሱንም ወደ ዘላለማዊ እሳት ይልካቸዋል ማለት ነው። ሙስሊሞች አጋንንትን ተከተሉ። አሁን ያመኑ ጅኒዎች አሉ ብለው በማመን አላህ ልጅ የለውም ብሎ አጋንንቱ ስለተናገረ አምኗል፣ ሙስሊም ጅኒ ነው ብለው ተከተሉት። መፍታቸው ነው። እኛ ግን አጋንንት ሐሰተኛ አጭበርባሪ ስለሆነ አጋንንትን አምነን ዮሐንስ የነገረንን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይ እርሱ የአብ ልጅ እንደሆነ ነገረን። ኢየሱስ ስለ ራሱ እኔ የአብ ልጅ ነኝ ብሎ ነገረን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ምዕራፍ 10 ቁጥር 15፣ ምዕራፍ 15 ቁጥር 1 የአብ ልጅ ነኝ ብሎ ነገረን። ጴጥሮስ ነገረን የአብ ልጅ ነው ብሎ ማቴዎስ ወንጌል ምዕራፍ 16 ከ13 16 የአብ ልጅ ብሎ ነገረን። ዮሐንስ ወንጌል ምዕራፍ 6 ቁጥር 69 የአብ ልጅ ብሎ ነገረን። አባቱ ልጄ ብሎ ነገረን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ማቴዎስ ወንጌል ምዕራፍ 3 ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 እነኝህንና መሰል ምሳሌዎችንና ኤግዛምፕሎችን እንዲሁም የመጽሐፍ ጥቅሶችን ልጁ የመሰከረውን ሐዋርያቶች የመሰከሩትን ራሱ አባቱ የመሰከረውን አንቀበልም ብለን የአጋንንትን ምስክር ተቀብለን እንዴት እንከተል? አጋንንቶች ኢየሱስ የአብ ልጅ አይደለም ብለው ስላሉ ከመሐመድ ጋር ስለተስማሙ አንተ የሕያው እግዚአብሔር ልጅ አይደለህም ልንለው አንችልም። የአጋንንትን ምስክር መቼም ስለማንቀበል ሙስሊሞች የአጋንንትን ትምህርት ተቀበሉ። አጋንንት ወንድማቸው ስለሆነ ተስማሙ። አጋንንት ወንድማቸው ነው ሙስሊም ያመነ አጋንንት አለ ብለው ስለሚያምኑ ከእነሱ ጋር ተስማሙና አላህ ልጅ የለውም አሉ። ልጅ ካለው ግን ሱረቱ ዙሩፍ 83ኛው አያ ላይ እንደሚናገረው ለአራማን ልጅን ካለው ለልጁ የመጀመሪያው ተገዢ ነኝ በል ይላል። ይሄ ማለት ምን ማለት ነው? አራማን ልጅ ካለው ልጁ የባህሪ ልጅ ነው የሚሆነው እንጂ የጸጋ ልጅ አይደለም የሚሆነው። የባህሪ ልጅ ከሆነ ደግሞ ገዢ ነው እንጂ ተገዢ አይሆንም ነው። ወልድ አካላዊ ቃል፣ ክርስቶስ ስግው ቃል፣ እርሱ የአብ ልጅ ነው። ስለዚህ ትናንትና ይሄንን ነበር የተማርነው። ዮሐንስ በመልእክቱ ምዕራፍ 1 ላይ ምዕራፍ 5 ላይ ምዕራፍ 1 እስከ 5 ምዕራፎች አሉት። አንደኛ መልእክቱ ላይ ማለት ነው። በደንብ እነኝን ያነሳቸዋል። ለዛ ነው እሷን አንብቧት ያልኳችሁ። ከዚህ አንጻር ነው እና ትጠቀሙበታላችሁ ካነበባችሁት። ዛሬ እስቲ ትንሽ እንትን እንበለውና እዚሁ ሳንርቅ ብዙም እንትን የለንም፣ ቶፒክ ብዙም የለንም። ረንደምሊ ዝም ብለን በዚሁ ጉዳይ ላይ እንነጋገራለን። የዘላለም ሕይወትስ ማን ነው የሚሰጠው የሚለውን ደግሞ እናያለን። እስቲ
ትናንትና ያየነው ለምንድን ነው ሙስሊሞች ቃል በቃል እንዲህ ያለውን አምጡልን ትሎ የለ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ድነት የሚገኘው እኔ ልጅ መሆኔን ስታምኑ ነው ይላልና ለምንድን ነው ማታምኑት? የአጋንንትን ምስክር ነው እናንተ ጋር ያዛችሁት። እኛ ጋር ደግሞ የራሱ የልጁ ምስክር ይዘናል፣ የአባቱን ምስክር ይዘናል፣ የሐዋርያቱን ምስክር ይዘናል። ለምንድን ነው ማታምኑት ብለን ጠይቀናቸው ነበር። ምላሽ የለም። አይታችኋል። ቃል በቃል እንዲህ የሚል ይጠይቁ የለ ቃል በቃል አምጥተን ይኸው እንደዛ ብሎ ያምናል፣ እንደዛ ብሎ አስተምሯል። ሶሪ እናንተ እንደዛ ብላችሁ ታምናላችሁ ወይ ብለን ጠይቀናቸው ነበረ። መልስ የለም ነበረ። ዛሬ ደግሞ ህይወት የሚሰጠው ማለት ነው ክርስቶስ የዘላለም ህይወትን ይሰጣልና ሙስሊሞች አዎ ክርስቶስ የዘላለም ህይወት ይሰጣል ብላችሁ ታምናላችሁ ወይ? ቃል በቃል እኔ የዘላለም ህይወትን እሰጣለሁ ብሏልና እንደናንተ እምነት የዘላለምን ህይወት የሚሰጠው ማን ነው? የዘላለምን ህይወት መስጠት የሚችል ፍጡር አለ ወይ? በዚህ ላይ የተወሰነች ትንሽ እንነጋገራለን። ብዙም ረጅም ጊዜ አንፈጅም ማለት ነው። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ እንዴት ነህ? ሰላም ብያለሁ። አለ ነው አለን። እንዴት ነው? እግዚአብሔር ይመስገን። ክርስቲያን የለም እንዴ ዛሬ? ክርስቲያን ልቀይረው እያሰብኩ ነው። አረጀ እኮ ቤቴ ላይ። አይ አዋጣም። ተው እንደሱ ሰው አታገኝም። ኧረ ተው። ምንድን ነው ጥብቅና ልከዋችኋል ዛሬ? ስለሱ ጥብቅና ተቀጥራችኋል መሰለኝ። እርግጠኛ ነኝ የሆነ እንትንማ አለ። በጤና አይደለም አዳሜ መታ እሱ የምታደናንቀው። 2 ዓመት ምናምን ቆየናቸዋል ከሱ ጋር እንደዚህ አውርተን እንትን ብለን አናውቅም። ለምን እንደሆነ አላውቅም። ረጅም የቆየን አልመሰለኝም። እኔ ምናምን በቅርብ ነው ያወቅኩት። ላይቭ ከከፈትኩ ጀምሮ አብረን ነበር እና እውነት ለመናገር ጥሩ ልጅ ነው። ጸባዩ በጣም ስማርት ነው እና ጥሩ ልጅ ነው እና ትንሽ ብንጨቃጨቅ ኖሮ ይሰለቸኝና ቀይ ሰጠው ነበር፣ ሌላ ሰው አመጣ ነበረ። የሚያስጠላው ባህሪው ምንድነው? እሱ አይጨቃጨቅ እንትን አይልም። ለጠብ ማይመች ልጅ ነው። አንዳንድ ሰው ለጠብ ካልተመቻችሁ እኮ በቃ ከቤታችሁ አይወጣም። እንዴት አድርጌ ላባረው? አሁን እስኪ መላ ዘይዱ። ቲክቶክ ዘዴ ላይቭ የጀመርኩ ቀን ዘዴ ለካ ላይቭ የጀመርኩ ቀን እኔ ቤት ነበረ። እኔ ረስቸዋለሁ። እኔ መጀመሪያ የከፈትክ ቀን ጀምሮ እኮ ነበርኩ ይለኛል። እኔ ረስ ወላ ማለት ነው ከእኔ ቤት ጠፍቶ አያውቅ ሰው እና እንደምንም ብላችሁ አጣሉን። እንደምንም ከእኔ ቤት ልሸኘው መባረር አለበት። ኦኬ አልህም አልሐምዱሊላህ አልሐምዱሊላህ አለ አለ አንተ ፈሳ አላህ ይፈሳል አይፈሳም? ምንድን ነው እንደው ዝም ብለህ እንደው ምን ትድረቀረቃለህ? ማንም አላህ ይፈሳል አይፈሳም? አላህ ይፈሳል አይፈሳም? ደረቅት ዝም ብለህ የቃል ስጋ አካውንት መስሎ ነው ቦስ፣ ሌላ አካውንት ነው። አይ ቲንክ አላህ ይፈሳል አይፈሳም? አንተ ትፈሳለህ። አላህ ይፈሳል አይፈሳም? ጥያቄው መልስ እስኪ። አልነግርህም። ለአንተ ምን ይነገራል? ለከብት ይወራል። ለከብት አላህ ይፈሳል አይፈሳም? ጥያቄው መልስ። ለከብት ጥያቄ አይመለስም። አታውቅም ማለት ነው እንደሚፈሳና እንደማይፈሳ። ከብት ነህ አንተ ቆሻሻ ውሻ። ስድብህ ራሱ ገጠሬ ትመስላለህ። እንደው ባገኘህ ቦታ ሳይሆን እኔ አንተን ባገኘህ ቸልሰህ ነበር። ስማ በምን ውሃ ነው የምትቸልሰኝ? አንተን ባገኘው ካሳየህ ነበር። ምን መታወቂያ ነው ታሳይ? ሙስሊም ጥላቻ ያንማ ስንገናኝ። ኦኬ እሺ፣ እንኳን ደህና መጣ ብያለሁ በድጋሚ።
ይሰማል? አይሰማኝም። ኦኬ። የዘላለም ህይወትን ማን ነው የሚሰጠው? በእስልምና አስተምሮ ምን የዘላለም ህይወትን የሚሰጠው ማን ነው? አላህ ነው። አንድ አላህ። አንድ አላህ። ከአላህ ውጭ የዘላለም ህይወትን መስጠት የሚችላለ? ለእናንተ የሚሰጠው ማን ነው ንገረኝ እስኪ። ቅድሚያ መልስልኝ። ከአላህ ውጭ የዘላለም ህይወትን መስጠት የሚችላለ? መልሼልሃለሁ እኮ አንተም የጠየቅኩህን መልስ። አሁን ቀጣይ ወደ መረጃ ከመሄዳችን በፊት የጠየቅኩህን መልሳ በደንብ አስረግጠህ እኮ አስረግጬ ነው መልሼልሃለሁ። እስኪ አንተ መልስ። የዘላለምን ህይወት ክርስቶስ ይሰጣል። ኢየሱስ አላህ ነው? አይሰጥም። ክርስቶስ የት ነው የሚሰጠው? አሳየኝ ማስረጃ። ኦኬ፣ አላህ ይሰጣል የሚለውን እስቲ አንተ አሳየኝ። እንጨታችንም የሚሰጠው አላህ ይሰጣል የሚለውን እስቲ አሳየኝ። ይሰጣል አላህ። እኔ ህይወትና ትንሣኤን እሰጣለሁ ብሎ ቀጥታ የተናገረበትን አንድ ጥቅስ ብቻ ስጠኝ። እኔ ክርስቶስ የተናገረበትን እሰጣለሁ። አንተ ስጠኝ እስኪ። አንተ ሌለ ቋምጣ ቅድሚያ አንተ ቀድመህ አንተ መልሼልሃለሁ እኮ አጭር ጥያቄ መለስክ ማለት እኮ አላህ ነው ይሰጣል ያልከው እንጂ አላህ እንደሚሰጥ እኮ አላሳየህንም። ለከብት ምን ብዬ ያሳያለህ? ከብት ይገባሃል እንደ አንተ ማልቀስ ይሻለው። በደረቅ ሙልጭ ስድብ እኮ መልስ ነው። ምሽ ሜታ አደም እንኳን ደህና መጣ። አደም ዜናውን አንፈልገውም ለጊዜው። ዜናውን አንፈልግም። አውራ ማውራ ከቻልክ ይሄ ዜና አታስደምጠን። መልስ ካለ ብቻ። የዘላለም ህይወት የሚሰጣችሁ ማን ነው? የዘላለም ህይወት የሚሰጠው ማን ነው? ይሄ የሚያውቃለ? በእስልምና የዘላለም ህይወት ማን ነው የሚሰጣችሁ? የዘላለም ህይወትም የሚሰጣችሁ ማን ነው? ነገርኩህ እኮ አሰማም እንዴ? መስሚያ የለም? መስሚያ ዙራ ማስረጃ ነገረኝ። የቱ ጋር ነው እሱ አላህ ይሰጣል የሚለው ማስረጃሽ? መስሚያ ወደ ቂጥህ ነው የዞረው። በየት ማስረጃ? አንተ አይገባም። አላህን እየመሰልኩት ነው። የልጅ አላህ ነው ቂጡና አፉ ማይለየው። ማስረጃ ጅፊት አንተ ደግሞ ምንድን ነው? ስድብ ተለቅፈ ነው እንደመጣ ወዳጃችን። የዘላለም ህይወት ይሰጣል የሚለውን አላህ የቱ ጋር ነው? እሺ ይሰጣል። ቀጥታ የተናገረበትን እኔ የዘላለም ህይወትን እሰጣለሁ ያለበት ቀጥታ ነገርኩህ እኮ። የቱ ጋር ጥቅስ? ለአንተ ብዬ ነው ጥቅስ ማሳይ። አላሳየህም። ለእኔ ሳይሆን ለ2600 ሰው አላሳየህም። ለምን አታሳየው? የለም አላሳይም። ምክንያቱም የለም። ለእንዳንተ ያለው ከብት እንዲህ ያለ ማስረጃ አላወጣም። ምን ለማን ነው የምታሳየው? ለአንተ አይነቱ እንትን ነው፣ ለጋኔኖች እና ለጅኒዎች። ለአንተ አይነቱ ከብት አይወጣም። ኦኬ፣ ለጅኒዎች ቢሆን ግን ታወጣለህ። በደንብ አስተውሉ። የዘላለምን ህይወት የሚሰጠው አንድ ፈጣሪ ብቻ ነው። ክርስቶስ ደጋግሞ የዘላለምን ህይወት እንደሚሰጥ ተናግሯል። የሚያምንብኝ ቃሌን የሚጠብቅ የዘላለም ህይወት አለው እያለ ደጋግሞ ተናግሯል። ኦኬ፣ ከሞት አስነሳዋለሁ ብሎ ደጋግሞ ተናግሯል። በመጨረሻው ሰዓት በመቃብር ያሉ ድምፁን የሚሰሙ ከሞት ወደ ህይወት የሚመጡ በፈጣሪ ብቻ ነው። ይሄም ደግሞ በክርስቶስ ብቻ ነው። ይህንን ደግሞ ክርስቶስ እጅግ ብዙ ቦታ ላይ ደጋግሞ ተናግሮታል። አይ አላህ ተናግሮታል ምትል ከሆነ ስለዚህ ክርስቶስ ተናግሮታልና ለምንድን ነው ክርስቶስ የማትከተለው ታዲያ? ክርስቶስን እንዳትከተል ምን ያግድሃል የሚል ጥያቄ ይሆናል ማለት ነው። ኢየሱስ ክርስቶስ የትም ቦታ ላይ እኔ አምላክ ነኝ አላለም። ቃል በቃል አላህ የትኛውም ቦታ ላይ እኔ ጭንቅላት የለኝም አለኝ አላለም። ጭንቅላት አልባ ነው። ስለዚህ
ፖለቲካ እንደምትሰራም አውቃለሁ። ፖለቲካ አየህ አዳምጥ። አሁን እያወራ ያለሁት መደብ ይገባ ኖሮ ይህንን ሌም የሆነ ጥያቄ አትጠይቀኝም ነበር። አርጉመንት ፍሮም ሳይለንስ ይባላል። አንድ ነገር ኤግዛክት ወርድ ፋላሲ ኤግዛክትሊ አንተ እንደምትፈልገው አላህ የምድርም የሰማይን ፈጠርኩት ይላል። ኢየሱስ ክርስቶስ ግን አይልም። ና ከፍል አድርገህ ቀጥታ አላህ የተናገረበትን ካመጣ ይህን አካውንት አሁን ሸልማለሁ። አላህ ቀጥታ ልብ በል ያለ ሶስተኛ ጣልቃ ገብነት እኔ አላህ ብሎ አይደለም አምላክ ነኝ አንዲት የተነፈሰባት ካለ እኔ ንጽጽር አቆማለሁ። ይህን አካውንት ሰጣለሁኝ። ቀጥታ ነው ያልኩህ። ቀጥል። ቁል በላቸው አለ። እሺ ቀጥል በላቸው። ለማን ነው ያለው? ለሙሐመድ ለነብያችን ሰለላሁ ዐለይሂ ወሰለም። አላህ ነው ለሙሐመድ ያለው? እርሱ አላህ አንድ ነው አለ። ሁሉ መጠጊያ ነው። አዳም አላህ ነው ቀጥታ ለሙሐመድ ያለው? አላህ ነው ቀጥታ ለሙሐመድ ያለው? በቁርአን ነው። በቁርአን ተስማማው። አላህ ቀጥታ ከሙሐመድ ጋር አውርቶ ቁል አላህ እንደዚህ አለው። ለነብያችን ከኑ ቁርአን ይወረዳል። ችግር የለውም ተስማምቻለሁ። ስለዚህ ቀጥታ አላህ ለሙሐመድ ነግሮታል። በጅብሪል አማካኝነት ወርዶላቸዋል። ማነው ጅብሪል? ጅብሪል እኛ ጎረቤት ያለው አንተ ጅብሪል ለሙሐመድ ቁል ብለዋል እንዴ? አንተ እኮ አብደሃል። ለማበድ ስለምን ጅብሪል ነው የምታወራው? አብደሃል። አንተ እኮ ችግርህ አሰማም። እኔ አዳምጥ። ኤግዛክት ወርድ ፋላሲ ያህል የምፈልገው እኔ አላህ አይደለም አምላክ ነኝ ያለበትን የተነፈሰበትን ካመጣ ለዘላለም ንጽጽር አቆማለሁ። ለዘላለም ንጽጽር አቆማለሁ። ሙሐመድ ከነገረ ተረት ተረት ውጪ ማለት ነው። ችግርህ እኮ አሰማም። ቀጥል። እሺ ኢየሱስ ክርስቶስ የትኛው መጽሐፍ ላይ ነው እስኪ ሲያስተምር የነበረው ቃል በቃል? አይ አሁን የጠየቅኩህን ብቻ አንዲት አምጣ እና የእናንተ ኤግዛክት ወርድ ፋላሲ እንዴት ፉርሽ እንደሚሆን ላሳየ። በሶስተኛ አካል አላልኩም። ቀጥታ የተናገረበት አለ። አንተ በፖለቲካ አይደለም በመጽሐፍ አይደለም የምታምነው? አንድ አምጣ። ቀጥታ በመጽሐፍህ አንድ ቀጥታ አምጣ። በመጽሐፍህ ቀጥታ አንድ የተናገረበት ቀጥታ ነው እየነገርኩህ ያለሁት። አምጣሽ። ቀጥታ እኮ ነው እየነገርኩህ ያለሁት። እኔ ጅብሪል የተናገረውን አይደለም የጠየኩህ። አንተንም እኮ ከመጽሐፍህ ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አዳምጥ። እኔ ጅብሪል የተናገረውን አይደለም የጠየኩህ። እኔ ጅብሪል ተረት ጅብሪል ላላ ሲነግረው አይሰማ የለም። ጅብሪል የሚባለው አካል ከየት እንዳመጣው የሚታወቅ የለም። እኔ ቀጥታ አላህ ለመናገሩ ነው። እቺ ሎጂክ እንዴት እንደማታስሄድ እይ። ሲቀጥል አላህ ጭንቅላት አለኝ ያለበት የለም። አላህ ብልት የለኝም ያለበት የለም። ስለዚህ ያልተገረዘ ሸለፈታም ሊሆን ይችላል ስላልተናገረ ዝም በተባለበት ላይ አርጉመንት ከሰራን ለምሳሌ አላህ ጭንቅላት አለኝ አላለም። አንድ ቦታ አንገትም አለኝ አላለም። አንድም ቦታ ላይ ይታታርግ ነው። አሁን ጥያቄ ቀጥታ መልስ። አምላክ ነኝ ያለበት አንድ ጥቅስ አንተ የምትለውን የሚከተልህ ስለሌለ ነው እንጂ አንድ ጥቅስ ቀጥታ የተናገረበት ጅብሪል እንደዚህ ያለ ጥቅስ ብቻ አንተ አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮት ሙሐመድ ለሳባዎቹ ነግረውን ተዛ ሳባዎቹ የጻፉልንን ይሄንን አትበለኝ። ቀጥታ አላህ የተናገረበትን ነው የምፈልገው። ምክንያቱም ቀጥታ ስለምትፈልግ ቀጥታ ነው የምፈልጉት አይደል? እናንተም እኛም ቀጥታ ነው የምንፈልገው። አሁን ቀጥል። ቀጥታ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አንተ እኮ አንተ አምጣልኩህ እኮ ቅድሚያ እኮ ነገርኩህ እኮ ከመጽሐፍና መንጨት ፈጠራ ነው። እንዳንተ ቦታ ሊካ ነው። ጅብሪል የተናገረውን አልፈልግም እኔ አላህ የተናገረውን አንተ ተመጽሐፍ ውጭ አንተ እንደዛማ ከሆነ አንተም ተመጽሐፍ ውጭ አንተ ቦታ ሊካ አይደለም። ቆይ ከመጽሐፍ ውጭ ሳይሆን ጅብሪል የተረተውን ተረተር ሳይሆን ቀጥታ አላህ የተናገረው ተረቱ እኮ አንተ ነው። ተረቱማ አንተ ነው። ጣልቃ ትግባ አንተ። የጅብሪል ተረት ነው የምነግረኝ? የአላህን ተረት ነው የምነግረኝ? ስርዓትህን እንግዲህ ስርዓትህን የምን ስርዓት? ምንም ሳላቀፈ እኔ የምፈልገው ቀጥታ ያስተምሩ ይሄን ተረት ነው። አላህ መጥቶ የተናገረበትን ምድር ላይ ነው እንጂ የምፈልገው
ጅብሪል እንደዚህ ብሎ አምጥቶ ምናምን የሚል ተረት አለ። ምክንያቱም አላህ የሚባል አካል መኖሩንም አታውቁም። ከአርሽ በላይ የተንጠለጠለ ብላችሁ ስለምታምኑ መጣ ከተባለ እስከ ቅርቢቱ ሰማይ ነው። የት ቦታ ነው የተናገረው አላህ? የት ቦታ ነው የተነፈሰው አላህ? ይኸውን የአካውንቴን አቆማለሁ፣ ዛሬ ንጽጽር አቆማለሁ። አላህ መጥቶ አይደለም መናገር እኔ በሕያው ነኝ ያለው ያለበትን ካሳየኸኝ ንጽጽር አቆማለሁ። አንተው ኢየሱስ ክርስቶስ ሲናገር አንተው ላይ ብላ አስገባው ቱሲያም ከመጽሐፍ ውጭ አንተ ፖለቲካ እንደምትሰራው እኔም ፖለቲካ አልሰራም። ፖለቲካ እንደምትሰራው ኤኒዌይስ በደንብ አስተውሉ። ኦልዌይስ ቴዎሎጂ ዝም በተባለበት ለምሳሌ ዝም በተባለበት ላይ ቴዎሎጂ አይገነባም አይደለም ተብሎ ዶግማ አይሰራም ማለት ነው። ይሰራል ካሉን ግን እኛ ይስማማናል። ክርስቶስ በስጋ የተገለጠበት ዋነኛ ዓላማው ምንድነው? እሱ በስጋ የመጣበት ዋነኛ ዓላማ ምንድነው? ሞትን በሞት ለመሻር ነው። እርሱ የአብ ልጅ የማርያምን ስጋ ነስቶ የመጣው ከማርያም ስጋና ደም ተካፍሎ የመጣው በስጋ የተገለጠው እርሱ የአብ ልጅ የሰው ልጅ እርሱ ክርስቶስ በመስቀል ላይ የተሰቀለው የባሪያን መልክ ይዞ የመጣው በሞት ላይ ያ ስልጣን ያለውን ለመግደል ነው። ሞትን በሞቱ ለመሻር ነው። እኔ አምላክ ነኝ ብሎ አላህ መጥቶ ገና ወደፊት እኔ አምላክ ነኝ ብሎ ሰማይና ምድርን ይዞ ይፎክራል እንደምትሉት እኔ አምላክ አለኝ እያለ ተረጋጋ። እንደ አላህ ሊፎክር አይደለም የመጣው። ልክ ጠጅ ቤት ወይም ሰርግ ቤት እንዳለ ሲጠጡ እንደሚፎክሩት አዳምጣ መልስላለሁ። ጥያቄ ከሆነ እሱ አላህ በየቀኑ እኮ ይመጣል። ለምን ይከብዳል? መላክ ምንድን ነው እሱ የሚለውን ዲፋይን አድርግና መልስላለሁ። ጥያቄ ከፈጠረበት እሱ አላህ በየቀኑ የሚመጣ የለ እንዴ? በየቀኑ ማን እየላከው ነው ወደ ቅርብ ሰማይ? ራሱ ግን የትም ቦታ ላይ አይላክም። ኢየሱስ ክርስቶስ ግን ታልኮ ነው። ቆንጆ ነገር ግን አላህ በየቀኑ ወደ ቅርቢቱ ሰማይ ይመጣል አይደለ? አንተ ፖለቲካ እኮ ነው የምትሰራው እኮ። ምንም አይነት መረጃ አታወጣም። የትኛውም ቦታ ላይ ስትከራከር ይመጣል ላይ ተረት ነው የምታወራው። ይመጣል ላይ አይመጣም ወደ ቅርቢቱ ሰማይ ይመጣል ላይ አይመጣም እኮ እንትናችን። አዳምጠሽ በደንብ አስተውሉ። ክርስቶስ የመጣው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው። የባሪያን መልክ ይዞ ዝቅ ብሎ የመጣው ሞት የተፈረደበትን ስጋ የተዋሃደው ያንን ስጋ ለማክበር ነው የመጣው። እኔ አምላክ ነኝ እኔ ጌታ ነኝ ኑ ተገዙኝ ሊል አይደለም የመጣው። እርሱማ በአምላክነቱ ሲመለክና ሲገዛ ይኖራል። ለቅጽበት እንኳን ለማይክሮ ሰከንድ እንኳን ለአይነ ጥቅሻ እንኳን ያልገዛበት የማያመልክበት ጊዜ የለምና፣ ስለዚህ እሱ በስጋ የተገለጠው የባሪያን መልክ ይዞ የመጣው ቤዛ ሊሆን ነው የመጣው። ቤዝነቱን ሊያሳየ ነው የመጣው። ቤዛ መሆኑን ሊያሳየ ነው የመጣው። ትሕትናን፣ ፍቅርን ሊያስተምር ነው የመጣው። አንድ አምላክነቱን አልገለጠም ወይ? እጅግ በቃኝ እስክትሉ ገልጿል። አምላክነት በንግግር ነኝ በማለት ሳይሆን የትም ቦታ ላይ የለም። እኔ አዳምጥ፣ አትጩህ፣ ጣልቃ አትግባ። ደግመህ ከገባ አወርድሃለሁ፣ ተሰሮነ ትማራለህ ማለት ነው። አምላክነቱን ገልጿል በሚገባ። ይሄ ኢስላም አሁን ለምሳሌ ቀደም ስላችሁ እንደነበረው እርሱ ወልድ ክርስቶስ በስጋ የመጣው ከአባቱ እቅፍ ያለው በስጋ የታየው የተዳሰሰው የተነካው ቤዛ ሊሆነን የመጣው የአብ ልጅ እንደሆነ ነግሮናል። የአብ ልጅ ከሆነ ደግሞ የባህሪው ልጅ ነውና አምላክ ነው። ሜይ ቢ ዚስ ዱድ ዝንጀሮ አይደለም የሚወልደው ሰው ነው የሚወልደው አይደለ? ከሱ የሚገኘው የባህሪው ልጅ ዝንጀሮ ሊሆን አይችልም፣ ወይም ውሻ ሊሆን አይችልም። ይሄ ዱድ ግን የሚያስበው ምንድነው? እኔ የምወልደው ጦጣ ሊሆን ይችላል ብሎ የሚያስበው። ክርስቶስ የአብ የባህሪ ልጅ እንደመሆኑ ልጁም ምንድነው? እሱ አምላክ ነው። ቁርአኑ ከዚህኛው ልቅ የተሻለ ነው። ቁርአኑ ምን ይላል? አላህ ልጅ ካለው ልጁም አምላክ ነው ይላል። ስለዚህ አብ የወልድ አባት ከሆነ
ክርስቶስ ደግሞ እኔ የአብ ልጅ ነኝ ካለ አምላክ የለም። አዳምጥ። ልጁ ምንድን ነው የሚሆነው? ፕሊስ ጣልቃ ትግባ። ምንድን ነው? ምን አይነት ስርዓት አልበኛ ናቸው ግን? ምን አይነት ባለጌዎች ናቸው? አይደለማ እንዴ በቃ ስርዓት የሚባል ያልፈጠረባቸው በጣም ባለጌዎች ተማሩባቸው። እንደዚህ የማዳመጥ ችግር ያለባቸው በቃ መንፈሱ ምን ያህል እንደሚረብሻቸው እዩ። እውነት ሲነገራቸው አይምሯቸውን ይረብሻል። እስኪ ቆይ ታረጋጋ። መንፈሳችሁ ይረበሻል። አዳምጥ እሺ። ስለዚህ ክርስቶስ በስጋ የተገለጠው ከአብ ጋር አንድ ባህሪ፣ አንዲት ስልጣን፣ አንዲት ፍቃድ ያለችው እርሱ በስጋ የተገለጠው ቤዛ ሊሆነን ነው። በተለየ አካሉ ከሶስቱ አካል አንዱ አካል በስጋ የመጣው ቤዛ ሊሆነን ነው። ያ ሞት የተፈረደበትን ስጋ፣ ያ ተገዥ የነበረውን ስጋ ተዋህዶ ያንን ስጋ ከፍ ለማክበር ነው። ፈራጅ ሊያደርገው ነው የተገለጠው በስጋ። ያንን አድርጎ አሳይቶናል። አይሁዶቹ በደንብ ገብቷቸዋል። አምላክ እንደሆነም በደንብ አምላክ ነኝ እያላቸውም እንደሆነ በደንብ ተረድተዋል። በእያንዳንዱ ፖይንት ላይ እሱ ሲያስተምር ሊወግሩት ድንጋይ የሚያነሱት ፍጡር ነኝ ብለው አይደለም። እንደዛማ ቢሆን ለምን ይወግሩታል? ለምን ድንጋይ ያነሳሉ? አምላክ ነኝ እያለን ነው ብለው ነው ድንጋይ ሲያነሱበት የነበረው። የሰቀሉት ለምንድን ነው? እርሱ ሰው ሲሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል። ራሱንም ከእግዚአብሔር ጋር አስተካክሏል። አናቀውም እንዴ? ሰው እኮ ነው፣ እንዴት አምላክ ነኝ ይላል የሚል ነው እንዲሰቅሉት ምክንያት የሆነው። የተሰቀለው በሌላ አይደለም። ሞት የፈረዱበት በሌላ አይደለም። ሰው ሆኖ ስድብ ነው፣ ተሳደበ፣ አምላክ ነኝ ብሏል። ስለዚህ ይሄ ስድብ ነው፣ እሱ አምላክ አይደለም ብለው ነው ለስቅላት ያበቁት እኮ። እንዲሰቀል እንዲፈረድበት ያደረጉት እንደ መሐመድ ወይም ሴቶች እንትን ብሎ ወይም ሰው ገሎ ወይም እንትን ብሎ አይደለም። አምላክ ነኝ ብሏል ነው። አልሰራው በደንብ ሊገባ አምላክ ነኝ ብሏል። ስለዚህ ራሱን ከአምላክ ጋር አስተካክሏል። ምክንያቱም እነሱ እግዚአብሔር ሲሉ አብን በደንብ ያውቃሉ። ስለዚህ እግዚአብሔር ሲላቸው ምን እያላቸው ነው? አብ አለ፣ እኔ ደግሞ ልጁ ነኝ እያላቸው ነው። ዝም ብሎ እግዚአብሔር ነኝ ቢላቸው አብ ነኝ ያላቸው ይመስላቸዋል። አብ ነኝ ያላቸው ነው ማለት ነው። ጅማሯል ነው ማለት ነው። ማነው ጅማሯል ያለ? ተረጋጋ። አብ ነኝ ቢላቸው አይምን እግዚአብሔር ነኝ ቢላቸው ምንድነው እነሱ የሚረዱት? አብ ነኝ ያለ ይመስላቸዋል። ኖ አብ አይደለም፣ እሱ የአብ ልጅ ነው። ስለዚህ እግዚአብሔር የሚላቸው ለምንድን ነው? እሱ አብ እንዳልሆነ ነጥሎ እየነገራቸው ነው። የአብ ልጅ ግን እኔ ነኝ እያላቸው ነው። ይህንኛው ኢስላም ለምሳሌ ወልድ መሆኑን እየነገርኩት ያውቃል። ነገር ግን ወልድ ነህ ብሎ ክርስቶስን አይጠራም። ለምን? አጋንንቶች አላህ ልጅ የለውም ስላሉ የአጋንንቶችን ትምህርት ስለያዘ የአጋንንቶቹን ትምህርት ስለያዘ ማለት ነው። የአብ ቃሉ የአብ የባህሪ ልጁ መሆኑን ደጋግሞ ስለነገራቸው በዚህም ስለተናገሩ ነው። እባክህ የአጋንንቶችን ለቅሶ አታሰማን። በደንብ አስተውሉ። ስለዚህ ተላከ የሚለው ምንድን ነው ታዲያ? ተልኳል እኮ አለ። አጋንንት ማለት ሱራ 72ኛውን አንብበው፣ 72ኛው ምዕራፍ ወይንም ደግሞ ሱራ 18 52ኛውን አያ አንብበው። አጋንንት ሱራ 52 አንብበ ሱራ 52 ሶሪ 18 52ን ወይንም ደግሞ 72ኛውን ሱራ ከቁጥር 1 እስከ 3 አንብብ። ኦኬ ተልኳል ይላል። እንደሚያወራ እኮ አታውቅም። አጋንንት መጣፍ ነው የሚለው አጋንንት አታውቅም እኮ እንደሚያወራ አታውቅም። ኢስላም ከአሁን በኋላ ከገባ እኔ ነኝ የማወራው። ሰዎችን እያስገባ ያለው እኔ ነኝ። አትበጥብጡ። እያንዳንዳችሁ ጥያቄ ካላችሁ ጥያቄያችሁ ይመለሳል። አይደለም በስነ ስርዓት እናውራ ፕሊስ። በተራችሁ አትግቡ። አንዴ ሚውት አድርገሽ ተልኳል የሚል አንስቷል። ተልኳል የሚል ስለዚህ ክርስቶስ ተልኳል። ያ ብዙ ቦታ ላይ ተልኳል። ማንኛው ነው ሚውት አድርግ። አብ እንደላከው የሚናገር ክፍል አለ፣ ብዙ ቦታ ላይ አለ። ያ ክርስቶስ ተልኳል ማለት ምን ማለት ነው? ለምሳሌ
ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪልክ ድረስ ዓለሙን እንዲወዷል ይላል አይደለ? ብዙ ቦታ ላይ ተልኳል የሚል አለ። ተልኳል ማለት እንግዲህ እንደምናውቀው በሰውኛ ኖርማል እንደምናውቀው ቋንቋ ከሆነ እኔ እዚህ ቤት ውስጥ ካለውኝ ልጅህን እና ሱቅ ሂድና እቃ ገዝተህ ና ትለዋለህ። እቃ ገዝቶ ሲመጣ ላከው ይባላል። እኔ ላኩት፣ ሄዶ ሱቅ እቃ ገዝቶልኝ ይመጣል። ምክንያቱም መላክ ማለት በአማርኛ እንደዚህ እንደምንግባባው ከሆነ በሰውኛ የፍጡሩን ቋንቋ ከሆነ ይሄ ነው የሚሆነው። በመጀመሪያ ልጁ ሱቅ ላይ ስላልነበረ ከሱቅ እቃ ገዝቶ ይመጣል ማለት ነው። ላኩት። አብ ተላከ ሲባል ወልድ ተላከ ሲባል ግን ወይም ደግሞ ክርስቶስ ተልኳል ሲባል ምን ማለት ነው? ተልኳል ሲባል ምን ማለት ነው? ይሄንን ያስይዛል ወይ? በፍጹም አያስይዝም። ምክንያቱም ራሱ ክርስቶስ ምን ብሎናል? ከአብ ወጥቼ መጣው ብሎናል። መላክ ማለት አንደኛው አዛዥ አንደኛው ታዛዥ ሆኖ እንደዛ ካሰባችሁት አይደለም። ምክንያቱም ራሱም ደግሞ ምን ብሏል? ከአብ ወጥቼ መጣው ካለን በራሱ ፍቃድ እንደመጣ ይናገራል ማለት ነው። የአብ የመላክ ፍቃድ አለ። አብ ፈቅዷል። ልጁ ውረድ፣ ሂድ፣ ውረድ፣ ተወለድ ብሎ ልጁ አብ ሰዶታል፣ ፈቅዷል ማለት ነው። ከአብ ወጥቼ መጣው ካለንስ ደግሞ ራሱ የወልድ ፍቃድ አለበት ማለት ነው። አንዱ ላኪ አንዱ ተላኪ የመሆን አይደለም ማለት ነው። መላክ በራሱስ ምንድን ነው? መላክ ማለትስ ቀደም እንዳልኳችሁ ከአንዱ ሱቅ አንዱ ሱቅ እንደዛ ነው አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአብ እቅፍ ያለው አንድያ ልጁ ተረከው ይላል። የት ያለው ይለዋል? በአብ እቅፍ ያለው አንድያ ልጁ ተረከው ይላል። ክርስቶስ እኮ በምድር እየተረከላቸው ነው። የት ነው ያለው ግን ይለናል? በአብ እቅፍ ነው ያለው ይለናል። አብስ የት ነው ያለው? መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 8 አንተ በሁሉ ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ እንደ ንስር ክንፍ አውጥቼ ብበር አንተ በሁሉ አለህ ይለዋል። አብ በሁሉ ነው ያለው። በአብ እቅፍ ደግሞ ማን አለ? ወልድ አለ፣ ልጁ እርሱ ተረከው ይለዋል። መጥቶ በአብ እቅፍ ያለው ተረከው ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ እኮ በምድር ነው ያለው፣ ግን ራሱ ምን አለ? የት ነው ያለው ታለ? በሰማይ አለው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ አለ። በሰማይም እንደነበረ ነገረን። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ ዓለሙም በእርሱ ሆነ ይለናል። ዓለም ታዲያ አንድ ቦታ ብቻ ነች እንዴ? አይደለም። በዓለሙ ነበረ፣ እርሱም በዓለም ነበረ፣ ዓለሙም አላወቀም፣ ዓለሙም በእርሱ ሆነ ይላል። ፍጥረት ሁሉ የተፈጠረው ማለት ነው በእርሱ ነው የተፈጠረው። እርሱም ቤት ያለው በዓለም በሁሉ አለ ማለት ነው። ስለዚህ ተላከ ሲባል ምንን የሚያሳይ ነው? አሁን ቦታ መልቀቅን አያሳይም ማለት ነው። ቃል ቦታ ተሆነ ቦታ ላይ ወደ አንዱ ቦታ ላይ ሽፍት አደረገ የሚል አይደለም ማለት ነው። እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6 ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 1 ሰማይ ዙፋኑ ነው፣ ምድር መረገጫ ሆነ፣ ግዛቱ ሆነች፣ እርሱ በሁሉ ያለ እስከሆነ ድረስ ቦታ ሽፍት የማድረግ አይደለም፣ በሁሉ አለና። ታዲያ ለምንድን ነው ተላከ ተብሎ የተነገረው ሲባል ቃል አስቀድሞ በሁሉ ያለው ስጋን አልተዋሃደም። ስለዚህ በስጋ ተገለጠ ማለት ነው። የማይታየው ቃል በሚታይ ስጋ ተገለጠ ማለት ነው። ለእኛ ሲገለጥ ሪቪል ሲደረግ ከዛ አንጻር ተላከ ተባለ። በስጋ መታየቱን፣ መወለዱን፣ መሰቀሉን፣ እስከ ሞት ድረስ መታዘዙን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያ መልክ ይዞ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 4 እስከ 7። ስለዚህ እስከ ሞት ድረስ መታዘዙን፣ በስጋ መገለጡን፣
በስጋ መታየቱን መዳሰሱ ምን ተባለ? ተላከ ተባለ እንጂ ከአንድ ቦታ ወደ አንድ ቦታ ሽፍት ማድረግ አይደለም፣ መሄድ ማለት አይደለም። እሱ በሁሉ የሞላ ነውና ቃል በሁሉ ያለ ነውና ከስፔስ እና ፕሌስ ውጭም ያለ ነውና ቦታ መቀየር፣ መንቀሳቀስ፣ መሄድ እንደዚህ በመለኮታዊ ክብሩ አስቀድሞ ያ ቃል ብቻ የነበረው ስጋን ከመዋሃዱ በፊት አይነገርለትምና የነኚህ አምላክ ግን በስጋ ሳይገለጥ ይመጣል ይሄዳል ተብሎ ይነገርለታል። እኛ ፈጣሪ በባህሪው ዋልጨርስ ጣልቃ ትግባ። የኛ አምላክ በባህሪው ይሄ ልጅ ለምን አስገባው? ደግሞ ታወራ አስወርደው። ልጅ ያሲን የሚባለው አምላክ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ስለሆነ መጣ፣ ሄደ፣ ቆመ፣ ተነሳ፣ ወረደ፣ ወጣ ተብሎ አይነገርም። ምክንያቱም በሁሉ የሞላ ነውና ከስፔስ እና ፕሌስም ውጭ ያለ ነውና በስጋ ሲገለጥ የማይታየው ሲታይ የማይነካው ሲነካ ያ በስጋ መገለጡ ስጋን መዋሃዱ እርሱ እንዲነገር አደረገው። አላህ ግን ይነገርለታል። አንድ አካል ከአንድ ቦታ ወደ አንድ ቦታ ሄደ ከተባለ በደንብ አስተውሉ፣ እሱ የፍጡር ባህሪ ነው። አላህ ከሌሊቱ 1/3 ላይ አንድ ቀን አይደለም ይኸው መሐመድ ከተናገረ እንኳን 1400 ዓመት ሙሉ ይወርዳል ይወጣል፣ ይወርዳል ይወጣል። ይሄ ደግሞ የፍጡር ባህሪ ነው። አላህ ተንቀሳቃሽ ነው ምንለው ለዚህ ነው። የኛ አምላክ ግን ፍጡራን የሚያካብበው የሚያዋስነው አዳም የሚያካብበው የሚያዋስነው ስለሌለ የሆነ ነገር ለማምጣት ከሆነ ቦታ ተነስቶ ወደ ሌላ ቦታ የሚሄድ አይደለም። ከሆነ ቦታ ሄዶ የሆነ ቦታ ላይ የሚጎላ አይደለም። እርሱ ሄደ በምትሉበት አስቀድሞ ስላለ መሄድ አይጠበቅበትም። የሆነ ነገር ለማንሳት ማጎንበስ አይጠበቅበትም። የሆነ ቦታ ለሆነ ነገር ለመስማት መንቀሳቀስ አይጠበቅበትም። አሁን የሙስሊሞቹ ግን ከሌሊቱ 1/3 ሁሌም ይወርዳልና ይህንን ጉድለትን እንዴት ትሸፍነዋለህ? ቀጥል። አንድ ሰዓት ከምናምን ሆነህ እስላም የነቢያት ሃይማኖት ምንም አንድ መረጃ የለም። ስነስርዓት ይዘህ ማታወራ ከሆነ ታች ትወርዳለህ። በስነስርዓት አውራ። አፍህ ቀደም ቀደም አይበል። እኔ ብታወርደኝም ምን እዚህ መቆየትም አልፈልግም። ታታይም አልቀመጥም። ሲቀጥልም አንተ ቀደም አላወራም። አንተ እኮ አሁን ለተኩ ስነስርዓት ይዘህ አውራ። ይሄ ምን አይነት ባለጌ ነው? ባለጌ ነገር ነው። አይ እኔ ከስር ያሉ እንዲማሩ ነው። ባይዘ ከስር ያላችሁ በደንብ እንድትማሩ ነው። አንደኛ ጥያቄ ነበር። ፕሊስ ኧረ ተረጋጋ፣ በእናትህ ተረጋጋ። አንደኛ ባለጌ መሆናቸውን በደንብ አስተውሉ። ባለጌ መሆናቸውን ስርዓት የሚባል ያልፈጠረባቸው፣ ምክንያቱም ቁርአኑ ላይ አጋንንት ወንድማቸው እንደሆነ አምነው ስለተቀመጡ ምክንያቱም ሰው ቤት ሄደው እንደዚህ በቃ ጣልቃ መግባት በራሱ ብልግና ስርዓት አልበኝነት መሆኑን አያውቁም። መሐመድ ቤት መማሪያ እኮ ቦታ ነው። ኧረ በእናትህ አዳምጥ እስኪ። ቆይ ጋር አዳምጥ። ቆይ እያወራው ጣልቃ ትግባ። እዩዋቸው፣ መንፈሱ ነው ባይዘው እንዲህ የሚጫወትባቸው ውዶቼ። ከስራ ያላችሁ ኢስላም አላህ ከሌሊቱ 1/3 ይወርዳል። ከሌሊቱ 1/3 ይወርዳል። ታርጌታችን አንድ ያስወራል። እስራኤል ወይስ ከስሩን እና ታብታብ አድርግ። በቃ ኦኬ። ከሌሊቱ 1/3 ይወርዳል አይወርድም? አላህ እያመመው እያማው ወዳጅ ቀጥል። ከሌሊቱ 1/3 ይወርዳል አይወርድም? አላህ የትም ቦታ አለ። ኦኬ። እዚህም አለ በዛቱ መላከው። ኦኬ። እዚህም አለ በዛቱ መላከው። ምን አልክ? ምን አልክ? እሰማለሁ ቢኒ እሰማለሁ። ኦኬ። እያም ወዳጅ
ምነው አሁን ማስትሽ እንደበላ ጸጥ አልክ? ለምንድን ነው ሚዩት የምታደርገው? ማንም ሚዩት አላደረገም። አውራ እያልኩህ እኮ ነው። ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አይደለም። ይህን ያክል እየዘባረክ እየተናገርክ አንድ ትናገር እስላም እንደዚህ አጋንንት ናቸው የሚያስለፈልፋቸው ምናምን ምንድን ነው? ይሄን አሁን እሱን ባንተ ማልቀስተውና የሚያስለፈልፍ ምኑ ነው? ከሌሊቱ 1/3 ይወርዳል አይወርድም? እሺ አሁን እከታተላለሁ 24 ሰዓት ላይ ላይባት ትገባለህ፣ ግን ተሳርፈህ የምትወርደው የሰው ሃይማኖት ተቀበልሽ ነው። ኧረ የተጠየቀውን መልስ እባክህ። አይደለም ይወርዳል አይወርድም? መጀመሪያ ብልግና መናገር አለብን። ከነብይህ ጋር እኩል እያደረከኝ ነው። እንደዛ ያሙ አንድ ነው ላውራው። እስኪ እፎይን አንድ ጥያቄ ልጠይቀው ነው። አይመልስማ። ልጠይቀው ግድለም አንድ ጥያቄ ይፈቅድልኛል? ጥያቄው መልስና ቀጥል። ይወርዳል አይወርድም አለ። ልቀጥል? እፎይ አዎ ቀጥል። አመሰግናለሁ። እኔ በመጀመሪያ ፈልገው ምንድነው መሰለህ በኦርቶዶክስ እምነት ያልተጠመቀ አይድንም፣ ወይም ያልተጠመቀ የኦርቶዶክስ ልጅ ቢሆንም እስካልተጠመቀ ድረስ አላመነም ወይም ኦርቶዶክስ ነው ተብሎ አይጠራም ይላል መጽሐፍ ቅዱስ። ይሄን ታምናለህ? የትኛው ጥቅስ ላይ ነው የሚለው? ታምናለህ? ይሄን እኔ አንብቤ ነው ጥቅሱ ምናምን ግን አንብቤ ነው። መጽሐፍ ቅዱስ ላይ የኦርቶዶክስ ልጅም ቢሆን አይድንም ይላል። ካልተጠመቀ ኦርቶዶክስ ነው ሳይሆን ካልተጠመቀው ኦርቶዶክስ አይደለም ነው ሰውየው። ያልተጠመቀው ሰውዬ ኦርቶዶክስ አይደለም ነው። እሺ ምሳሌ አንተ ልጅ ብትወልድ ልጅህ እስካልተጠመቀ ድረስ ያንተ ልጅ ቢሆንም ኦርቶዶክስ አይደለም ይላል እኮ። የትኛው ጥቅስ ላይ ማስረጃ አስጠኛ። ያመነ የተጠመቀ ይድናል የሚለው ነው። ያላመነ የተጠመቀ አይድንም። እንደ ጠጅ ቤት ዝም ብለህ ጠልቃ አትግባ። ጠጅ ቤት አይደለም ይሄ። ያመነ ይድናል፣ የተጠመቀ ይድናል የሚል አይደለም። ታምናለህ ወይስ አታምንም ነው? አንተ ያልከውን ማስረጃ አንጣ። ቅድሚያ ላወራኸው ማስረጃ አለ። ታውቃለህ መጽሐፍ ቅዱስ ላይ ቁጥሩን አላውቀውም ግን አለ። የለም አምጣና ተዛ እናወራለን። የኦርቶዶክስ ልጅ ቢሆነ አይድንም የሚል እስካልተጠመቀ ድረስ ማለት ነው። እስካልተጠመቀ ድረስ ማስረጃውን አንጣ። ማስረጃ አለ? ማስረጃ አለኝ ግን ቁጥሩን ስለማላውቀው ነው። አሁን አለኝ ማስረጃ መጽሐፍ ቅዱስ ላይ ነው የሚለው ይሄ። እሺ ልቀጥል። ሌላ አትቀጥልም። እዚሁ ላይ ቅድሚያ ጨርስ። ምንድን ነው? እሺ ጥያቄ እዚህ ጋር ጥያቄ የፈለኩት እኔ የመጀመሪያ በእናንተ አዳምና ሔዋን ወደዚህ ምድር ሲለቁ አልተጠመቁም። ፕሊስ እያም ወዳጅ ጣልቃ አትግባ። አልተጠመቁም። አዳምና ሔዋን ወደዚህ ምድር ሲመጡ አልተጠመቁም። ሊጠምቃቸው የሚችል ሰውም አልነበረም እና ጥምቀት ደግሞ በምድር ላይ ነው የሚሰጠው። ስለዚህ በዛ ሰዓት ኦርቶዶክስ ከነበሩ ማን የጠመቃቸው? እንዴት ተጠመቁ? የሚለውን ጥያቄ ነው እንድትመልስልኝ የሚፈልገው። ኦኬ እሺ። ጥምቀት ምንድን ነው? እሱ በመጀመሪያ ደረጃ ጥምቀት እንግዲህ በእናንተ የሃይማኖት የክርስትና መሰረት ነው። እኔ እስከማውቀው ድረስ የምትሉት ድህነት መንገድ ነው። ኦኬ ፖፓላሬ ከስር ሆነ ታብታባርክ። ጠጅ ቤት አይደለም። ዝም ብላችሁ ጥልቅ አትበሉ። በደንብ አስተውል። ጥምቀት የድነት መንገድ ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ማርቆስ ወንጌል ምዕራፍ 16 ስለሚል ማለት ነው። 16 ላይ ኦኬ። ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር እግዚአብሔርን መንግስት አይወርስም ብሏል። ይህንን ከሆነ የምፈልገው ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ያመነ የተጠመቀ ይድናል። አዳምና ሔዋን አልተጠመቁም የሚል ነው እንትኑ። ጥምቀት ምንድን ነው? ከክርስቶስ ጋር ሞት ጋር እና ትንሣኤ ጋር የምንተባበርበት ነው። ሞቱን በሚመስል ሞተን ትንሣኤውን በሚመስል የምንነሳበት ነው። በአዳምና ሔዋን ጊዜ ክርስቶስ ሞቶ ነበር እንደ ዑመር? ኢየሱስ የለም ነው። ክርስቶስ በስጋ መጥቶ በእነሱ ጊዜ ሞቶ ነበር እንዴ? አልነበረም። ከዛ በፊት ነው።
ከዛ በኋላ ነው አይደለ? ከነሱ በኋላ ነው ክርስቶስ በስጋ ተገልጦ ሞቶ የተነሳው። መልካም። ስለዚህ ህጉ የተሰጠው ወይም ትእዛዙ የተሰጠው መቼ ነው ማለት ነው? በአዲስ ኪዳን ይሆናል ማለት ነው። ሞቱን በሚመስል ሞት የምንተባበረው ክርስቶስ ሞቶልናል፣ ተነስቶልናል ብለን የምንለው ሳይሞት አይደለም፣ ሞቶ ከተነሳ በኋላ ነው። አዳምና ሔዋን ደግሞ ክርስቶስ ገና ሳይወለድ ክርስቶስ ስለኛ ሞተ ተነሳ ብለው ሊጠመቁ እንደዚህ ይህንን ጥምቀት ሊጠመቁ አይችሉም ማለት ነው። ስለዚህ እነሱ ጥምቀት አላገኙም፣ አልተጠመቁም ማለት ነው። ስለዚህ ይህንኛው ጥምቀት ክርስቶስ ሞቶልናል ተነስቷል የሚል ጥምቀት በእነሱ አልተሰጠም ማለት ነው። ነገር ግን ለአንተ ክትባት እንዲሆነ ዘፍጥረት ምዕራፍ 1 ገና ሲጀምር ቁጥር 3 ላይ የእግዚአብሔር መንፈስ በኋላ ሰፍኖ ነበር ይላል። የእግዚአብሔር መንፈስ ምን በኋላ ሰፍኖ ነበር። አዳምና ሔዋን እንኳን የተፈጠሩት ከምንድን ነው? ካፈር ነው አይደለ? ከጭቃ ነው የተሰሩት አይደለ? ያ ጭቃ ደግሞ የእግዚአብሔር መንፈስ ካለው ከውሃ ነው የተፈጠሩት። ያ ውሃ ደግሞ አስቀድሞ የምድርን ዳርቻ ሲያጠጣ የነበረው የእግዚአብሔር መንፈስ የሰፈረበት ውሃ ከዛ ነው የተሰሩት። ተጠምቀው ነው፣ ከተጠመቀ አፈር ነው የተሰሩት፣ ከተጠመቀ ጭቃ ነው